ህገ መንግስት ሲጀመር የዲዛይን ችግር አለው። የዲዛይን ላይ የተቸገረን አውሮፕላን ፓይለት በመቀየር ማብረር አይቻልም። የማህበረሰብ ጤና አማካሪ ናቸው። በሙያቸው ሐኪም ናቸው። የኑሮ ማፕ የተሰኘ መጽሐፍ ደራሲ ናቸው። መጽሐፉ በህይወት ዙሪያ በሰው በግለሰብ ነጻነት ህግ የተለያዩ ነገሮችን ሐሳብን አንስቶ የሚያጠነጥን መጽሐፍ ነው። በርካቶቻችሁ እንዳነበባችሁ ተስፋ እናደርጋለን። ያላነበባችሁትም ካላችሁ ዛሬም አልረፈደም ለማንበብ። እንዲሁም የማህበረሰብ አንቂ ብንላቸውም ማሰላሳይ ብንላቸውም የማህበረሰብ ፖለቲካም ይሁን የሀገር ስለ ልጆቻችን ስለ ሁሉም ነገር አንስተው ያወጋሉ፣ ይተቻሉ። ዶክተር ኤርሲዶ ሌንደቦ ዶክተር እንኳን ደህና መጡ ልበል። እንኳን ሰላም ቆየሽኝ። ሰላም እንዴት ነዎት? ሰላም አይመጣም። ስራ እንዴት ነው? ሀገር እንዴት ነው? ስራ ህገ መንግስት ሲጀመር የዲዛይን ችግር አለው። የዲዛይን ላይ የተቸገረን አውሮፕላን ፓይለት በመቀየር ማብረር አይቻልም። ዲዛይኑ ተበላሽቷል። ያንን 50 አመት ፓይለት አምጥተሽ ብታበረው አይችልም። መለስ ዜናዊ ሊያበረው ያልቻለውን አውሮፕላን የህገ መንግስት አውሮፕላን ማንም ሊያበረው አይችልም። ኃይለማርያም ደሳለኝ ያቃታቸው ማንም ሊያበረው አይችልም። ስለዚህ የተበላሸን ዲዛይን ፓይለትን ቀይር ነው ጨዋታውና which is not fair። ለምን ሌላ ኦፕሽን አይታይም? ለምን የግለሰብ ነጻነት አይታይም? ለምን አንቀጽ 8 እንደገና አይታይም? አንቀጽ 8 እኮ ግለሰብ ሉዓላዊ አይደለም ይላል። አንቀጽ 8 እኮ ሉዓላዊያን ብሔር ብሔረሰቦች ናቸው ይላል አንቀጽ 8። ከዛስ ይቀጥልና ደግሞ እነዚህ ሉዓላዊ ብሔር ብሔረሰቦች ደግሞ ኢትዮጵያ ከሚባለው ሀገር ውስጥ በፈለጉ ጊዜ ደግሞ መውጣት ይችላሉ ይላል አንቀጽ 39። ይሄ ነገር ይጠቅመናል አይጠቅመንም? ለምን አንነጋገርም? ለምን አንከራከርም? በዚህ ላይ ሰፊ በሚዲያ ክፍት ተደርጎ ለምን አንከራከርም? በመጨረሻ ለምን ሪፈረንደም አንሰጥም? በዚህ ላይ በነጻነት ከተከራከርን ከተነጋገርን በኋላ ገብቶሻል? ይሄ ያልተሞከረ ነገር ነው። ይሄ 31 አመት 32 አመት የተወቀሰ በርካታ በሺ የሚቆጠሩ ጽሁፎች የተጻፉበት መጽሐፎች የታተሙበት ኤሪያ ነው እና ነገር ግን 27 አመት ወይም 30 አመት ባይሆን ብልጽግናም ቢሆን ያው አንድ ስለሆነ ሊያበሩት ያልቻሉትን ህገ መንግስት አሁን አዲስ አብራሪ በመቀየር ሊበራ አይችልም። ስለዚህ ህገ መንግስቱ ያፈጻጸም ችግር ነው ያለበት የሚሉ ሰዎች እኛን እንደፈጻሚ ቀይሩንና እኛ ደግሞ አንድ 30 አመት እንደገና እንምራችሁ ነው የሚመስለኝ። ለመተግበር እንሞክር ነው። አዎ እኛ ደግሞ እንሞክረው እስቲ። እኛ ደግሞ እንዳው የበፊቶቹ ሾፌሮች አልቻሉም ነው። የበፊቶቹ ሾፌሮች ግን ያልቻሉት ቀሽም ሾፌሮች ስለሆኑ አይደለም። የበፊቶቹ ሾፌሮች ያልቻሉት የህገ መንግስቱ ዲዛይኑ ችግር ስላለው አይበርም። ሊነዳ የሚችል ህገ መንግስት አይደለም። 4 ነጥብ ፊኒሽ። እሺ፣ ሙስናን በተመለከተ አንድ ነገር እናንሳ። ሰሞኑን ሀገር አቀፍ እንቅስቃሴ እየተመለከተን ነው። መቼም አስተውላችሁታል ብዬ አስባለሁ። እናንተም እንዴት እየተመለከቱት ነው? አይ ይሄ በተደጋጋሚ ብዙ ጊዜ ጽፈንም ኮሜንት አድርገንም እናውቃለን። የጸረ ሙስና ኮሚሽን የዓለም የጸረ ሙስና ቀን ሲያከብርም እዛ ፕሬዘንቴሽን ምናምን ሰጥተን እናውቃለን። ሙስና ማለት በመጀመሪያ ምን ማለት ነው? ሙስና ማለት ያንቺ ያልሆነውን ነገር መውሰድ ነው። ሌላ ነው። ያንቺ ያልሆነውን ያልሰራሽበትን ያለፈሽበትን ገንዘብ መውሰድ ማለት ነው ሙስና አይደለም። ሌላ ነገር ነው። አንድ መንገድ ነው። አይደለም በቃ ሌብነት ነው። ወይም ደግሞ ዝም ብሎ ሌላ የብር ስም አስፈልጎ ሌብነት ነው። የዳቦ ስም አስፈልጎ አንደኛው ነጥብ እሱ ነው። ሁለተኛው ነጥብ የሚሞሰን ወይም የሚሰረቅ ንብረት ምን አይነት ነው? የሚሰረቅ ወይም የሚሞሰን ሀብት ምን አይነት ነው? የጋራ የሆነ ነው። የመንግስት ነው። ብዙ ጊዜ አይደል? የመንግስትና የህዝብ ሀብት ነው የሚዘረፈው። የግለሰብ ሀብት እንደ ልብ ይዘረፋል። ያንቺ ደግሞ እንደ ቀልድ ይወሰዳል። አይወሰድም። የሆነ ሰውዬ ፎቅ እንደ ቀልድ ይዘረፋል። የሆነ ሰውዬ ኩባንያ እንደ ልብ አይወሰድም። ስለዚህ ሁለተኛው የጋራ የሆነ ነው የሚሰረቀው ማለት ነው። የኔ መጽሐፍ ላይ ብትሄጂ የጋራ የሆነ የማንም አይደለም ይላል። እኔ የሌለው እኛ አደገኛ፣ የኔ የሌለው የኛ አደገኛ ይላል። ስለዚህ የህዝብ ትልቅ ደን ውስጥ ጫካ ውስጥ የሆኑ ሰዎች ተደብቀው ዛፍ ሲተክሉ ተያዙ የሚል ዜና ሰምተሽ ታውቂያለሽ? የለም። ዛፍ ሲቆርጡ ተያዙ ግን ይባላል። ስለዚህ የመንግስትን ንብረት ከሜዳ ሰብስበው ወደ ስቶር ሲከቱ ተያዙ የሚል ዜና አይተሽ ታውቂያለሽ? የለም። የመንግስት ንብረት ግን ሲዘርፉ ተያዙ ብዙ አለ። ወዴት ልመጣልሽ መሰለሽ? ሙስና እንዲጠፋ የምትፈልጊ ከሆነ በመጀመሪያ የመንግስትን ንብረት ነው ማጥፋት ያለብሽ። ሙሉ በሙሉ ኢኮኖሚውን ሊበራላይዝ ማድረግና ንብረት ፕራይቬታይዝድ እንዲሆን ነው ማድረግ ያለብሽ። ይሄ ደግሞ የሚጀምረው መሬትን ፕራይቬታይዝ ከማድረግ
ቢኮዝ ሶስቱ መሰረታዊ የሙስና ምንጮች ኢትዮጵያ ውስጥ ሶስት ናቸው። በኢህአዴግ ዘመንም ጠቅላይ ሚኒስትር መለስም ነፍሳቸውን ይማራቸውና ደጋግመው ሲሉት ያለ አሁንም የሚታወቅ ሶስት ኤሪያ ነው ሙስና ያለው። መሬት፣ የመንግስት ጨረታ፣ ጉምሩክና ቀረጥ። 90% ሙስና የሚነሳው ከነዚህ ከሶስቱ ነው። ስለዚህ የጉምሩክ ቀረጥ ምናምን የሚባለውን አካባቢ ንግዱን ሊበራላይዝ በማድረግ መቀነስ ይቻላል። መንግስትን ከኢኮኖሚ በማስወጣት ጨረታ የመንግስት ምናምን የሚባለው መቀነስ ይቻላል። መሬትን የግል በማድረግ ማጥፋት ይቻላል። ከዚህ በመለስ የሚደረግ ጸረ ሙስና ትግል በሙሉ ውሃ ቅዳ ውሃ መልስ ነው። and we have tried how many years ስንት አመት ታገልን። ንብረትሽን በትነሽ ከዛ በኋላ ሰብስቡልኝ ማለት ነው የጸረ ሙስና ትግሉ። አሁን የምታዩ ማለት እንደዚህ አይደለም። ጸረ ሙስና እንዲጠፋ ከተፈለገ መሬት የግል መሆን አለበት። መንግስት ከኢኮኖሚ መውጣት አለበት። የቢዝነስ ህጎች ቀላል መሆን አለባቸው። ቢሮክራት እንደፈለገ ፍቃድ ለመስጠት ጉቦ የሚቀበልበት የሆነ ነገር ለማድረግ ምናምን ቀረጥ ምናምን የውጭ ምንዛሪ ለመስጠት ጉቦ የሚሰበስብበት ይሄ ሲስተሚክ ስትራክቸራል የሆነውን ነገር መንግስት ከኢኮኖሚው ካልወጣ ሙስና አይጠፋም። ይሄ ለምንድን ነው የሚሆነው? የጋራ የሆነ የህዝብ የሆነ ከፍተኛ ሀብት ሲከማች ኪራይ የሚሉት ማለት ነው ሲከማች ኪራይ ሰብሳቢ መፈጠሩ ናቹራል ነው። አካባቢው ላይ በርካታ ማርና ስኳር ካዝረከረክሽ ዝንብ መምጣቱ ግልጽ ነው አይደለም? እንደሱ ነው። ብዙ ዝርዝር አያስፈልገውም። ምርት ላይ እናውራ እስኪ። ኢኮኖሚ ነው። አገዋንም ልናነሳ እንችላለን እዚህ ውስጥ ምናልባት እነዚህ ኢንዱስትሪ አካባቢ ያሉትን ሀገሪቱ ያው በርካታ ኢንዱስትሪ ዞኖችን የገነባች ነው። ይህንን ተከትለው የገቡም በርካታ የውጭ ኢንቨስተሮችም ጨምሮ አገዋ ትንሽ ተገዳድሮናልም የሚሉ አካላቶች አሉ። በመንግስት ደረጃ ምናልባት አሁን የደረስንበት ደረጃ ወደ ነበርንበት ይመልሰናል ወይስ አገዋ በምን መልኩ ሀገር ውስጥስ መተካት ይቻላል? እርስ በርስስ በምን ማሳደግ ይቻላል? የምርት ገበያዋን እርስዎ እንኳን ብዙ ጊዜ አይስማሙም፣ ግን እዚህ ውስጥ የምርት ገበያ ውስጥም ደላሎችንም የሚያነሱ አካላቶች አሉ። ሴክስ ማለትሽ ነው ማለት ይቻላል። እየፈረሰ ነው፣ ያው መፍረስ የነበረበት ነው፣ እየፈረሰ ነው አሉ። ጥሩ ዜና ነው። ጥያቄው አሁን ኢንዱስትሪ መንደር ምናምን መስፋፋት ያለባቸው ነገሮች ናቸው። ከዚህም ረቀቅ ብሎ ጠንከር ብሎ ማለት ነው። ምክንያቱም እንደኛ አይነት ከድህነት የተነሱ ሰፊ ህዝብ በጣም ብዙ ህዝብ ያላቸው አገሮች አንዱ ያደጉበት ምክንያት አሁን ብዙ ሰው ቻይና ያደገችው የቻይና ኮሙኒዝም ፖሊሲ ወይም ሶሻሊዝም ያሳደገው ይመስለዋል። እንደሱ አይደለም። ቻይናዎች ኢኮኖሚክ ስፔሻል ኢኮኖሚክ ዞን የሚባል ልዩ የኢኮኖሚ ቀጠና በማቋቋም ሸንዘን ነው የመጀመሪያው የነበረው። እንደዚህ አይነት ብዙ በማቋቋም ነው ያደጉት። ዱባይ ስፔሻል ኢኮኖሚክ ዞን በመፍጠር የዱባይ ስፔሻል ኢኮኖሚክ ዞን ማለት ከዱባይ ከዋናው ህግ ራሱ ብዙ የተለየ የእንግሊዝ ህግ የሚሰራበት። በሌላ አነጋገር ምን ማለት መሰለሽ? በጣም ነፃ የሆነ ካፒታሊስቲክ የሆነ ስርዓትን ዝም ብሎ በአገር አቀፍ ደረጃ በደፈናው ሳይሆን በተመረጡ ቦታዎች ላይ። በሌላ አነጋገር ለምሳሌ አሁን ደብረ ብርሃንና አካባቢውን ልክ እንደ ኒውዮርክ ስታረጂው እዛ ውስጥ በርካታ ኢንዱስትሪ ያድጋል። የዚህ አይነት 100 200 300 ኢኮኖሚክ ዞኖች ኢትዮጵያ ውስጥ በመፍጠር ኢትዮጵያን ማሳደግ በጣም በስፋት ይቻላል። አንደኛው ፖይንት እሱ ነው። እንግዲህ ከዛ ጋር ተያይዞ እነዚህ ኢኮኖሚክ ዞኖች በዋነኝነት ለኤክስፖርት ነው የሚፈጠሩት። ታክስ እዛ አካባቢ ትንሽ ነው የሚሆነው። የሰለጠነ ሰው ኃይል መቅጠርና ማባረር ቀላል ነው የሚደረገው ምናምን እንደዚህ ሲሆን እኛ የግብርና ኢኮኖሚ ዞኖች መፍጠር እንችላለን። የጨርቃ ጨርቅ ኢኮኖሚ ዞኖች፣ የማዕድን ኢኮኖሚ ዞኖች ምናምን ብዙ በማድረግ ቻይና እንዳደረገችው ማለት ነው አድርጎ በጣም ብዙ ማምጣት ይቻላል። ከዚህ አንፃር ኢትዮጵያ ፖቴንሻሏም ተስፋዋም በጣም ሰፊና ትልቅ ነው። ያን ጊዜ ደግሞ ዝም ብለን አንድ ገበያ ላይ ምናምን ብቻም አገዋ ምናምን የሚባል ነገር ላይ ብቻም መተማመን የለብንም። ግን ደግሞ አገዋንም ለምን ከለከሉ ብለን ደግሞ አሜሪካኖችን መውቀስ የለብንም። የራሳችን ጥፋትም ሊኖር ስለሚችል እኛ ሲያጠፋ ነው ምንድነው ብሎ ወደ ውስጥ ማየት ነው የሚሻለው። ዝም ብሎ ሌሎችን መውቀስ ትክክል አይመስለኝም። ስለዚህ ያችን ነገር ብቻ ነው ማለት እንፈልገው። በአገዋ የተጎዱ ኩባንያዎችን ደግሞ የኢትዮጵያ መንግስት መርዳት የሚፈልግ ከሆነ እሱ ሎካል የሚሰበስበውን ቀረጥ መቀነስ ነው፣ ይቻላል። ሴልሶችን እንዴት ተውናቸው? የምርት ገበያውን በመካከል ምርት ስለሌለ ሳይሆን በመካከል በጣም ኢንተርቬንሽናል። መንግስት ከኢኮኖሚ መውጣት አለበት። ለተወሰነ ጊዜ ልንቸገር እንችላለን። ኢኮኖሚው ለገበያ በብዛት መተው አለበት።
ያው ስፔሻል ልዩ የኢኮኖሚ ዞኖች በብዛት መፈጠር አለባቸው። በሁሉስ መንግስት ገበያውን ያረጋጋና ምን የሚሉ ድምጾችስ እኛ ሀገር 50 ዓመት መንግስት ኢኮኖሚን ያረጋጋ የሚል የኢኮኖሚ ፍልስፍና ምናምን እዚህ ሀገር ተዘመረ አይደል? መቼ ተረጋጋ? አሁን ስጋ 1200 ብር 1600 ብር 1 ኪሎ እየተሸጠ ነው። በ1100 ብር በሬ አርጃለሁ የዛሬ 20 ዓመት ለሰርጌ። ዛሬ ደግሞ በ1100 ብር 1 ኪሎ ስጋ የሚበላበት ሀገር ላይ ደርሰናል። ስለዚህ 20 ዓመት 30 ዓመት ያካሄድነው የኢኮኖሚ አካሄድና ፖሊሲ ስህተት መሆኑ ምን መረጃ ይጠይቃል? አሁን ቁጭ ብለን ሌላውን መሞከር ነው። ሌላው ዓለም የሄደበትን መንገድ ዓለም አቀፍ ሌሰኖች መውሰድ ነው እንደገና እንጂ አሁን ተመሳሳይ ነገርን መድገም ይሄ ዘቢገር ሃመር ሲንድሮም የሚሉት አለ። መጽሐፌም ላይ አለ። የሆነ ሚስማር ጠረጴዛ ላይ ስትመጪ አልገባ ሲል ተለቅ ያለ መዶሻ መቀየር፣ እንደገና አሁን አልገባ ሲል በመጨረሻ መራጃ አምጥተሽ ጠረጴዛውን ሰብረሽ ማሳረፍ ማለት ነው። ስለዚህ አሁን ኢንተርቬንሽን መንግስት ስላልገባበት ነው። መንግስት ያረጋጋ በደርግ ጊዜ እኮ በርበሬ ደበቃችሁ ብሎ ደርግ በርበሬ ነጋዴዎች ገለዋል። አሁን ዘይት ደበቃችሁ ተብሎ ዘመቻ አለ። ስኳር ደበቃችሁ ተብሎ ዘመቻ አለ። 50 ዓመት ተመሳሳይ ነገር እንዴት ያለሽ? ነጋዴውም ግን ችግር የለበትም ነው የሚሉት። ችግር ያለው ኢኮኖሚ ስርዓት ችግር ያለው ነጋዴ ነው የሚፈጥረው። በነገራችን ላይ በሙስና የተወረረ ኢኮኖሚ ስርዓት ሙሰኛ ነጋዴ ነው የሚፈጥረው። ጨዋ ነጋዴ አይፈጥርም። የተሳሰተ የኢኮኖሚ ስርዓት የተሳሰተ ነጋዴ ነው የሚፈለፍለው። ጨዋ ነጋዴ አይፈጥርም። ነፃ ኢኮኖሚ ስርዓት ግን ነፃ ነጋዴ ይፈጥራል። ስለዚህ ነጋዴውም ቢሆን የስርዓት ውጤት ነው እንጂ ነጋዴ ጨዋ ነው አልወጣኝም። ብዙ ጊዜ ልክ የኢኮኖሚ ስርዓቱን ስትወቅሺ ዘለው ነጋዴው ጨዋ ነው ማለት ነው የሚል ጥያቄ ይጠይቃል። ነጋዴ ጨዋ አይደለም። ጨዋ የኢኮኖሚ ስርዓት በሌለበት ጨዋ ነጋዴ አይፈጠርም። መሰረቱ ካልጸዳ ነው ውጤቱን መጠበቅ። ምክንያቱም ቀላል ቅድም ያልኩሽ አለ የተከማቸ ንብረት አለ። መሬት ኪራይ የሚባለው የተሰበሰባል። ለምን ይለፋል ይሄ ነጋዴ? ቀስ ብሎ እዛ ጋር ከአንድ ባለስልጣን ተዋውቆ 10 መሬት ወስዶ መሸጥ እየቻለ ለምን ይለፋል? ለምንስ ይማራል? ሰው ሲል ሰምተሻል አይደለ? ከሁለት ማስትሬት የሰበታ መሬት ምናምን ሰዎች ያሉ ሰዎች ሲያጆኩ ሰምተሻል? ሲምፖርት በቃ ይሄ ይነግርሻል። ገብቶሻል? 10 ዓመት ከመነገድ አንድ ባለስልጣን ማወቅ ይላሉ ሰዎች። አሁን እንደ ነዳጅ አይነትስ ነገር ሲሆን እኔ እንዳልኩሽ በቁጥጥር በአጠቃላይ ቁጥጥር በሚባል ነገር አላምንም። ግን ምንድነው አንድን ነገር ተቆጣጥረሽ ሌላውን ለቀሽ ምናምን አይሆንም። አሁን ለምሳሌ ነዳጅን እየደጎምን እየተቆጣጠርን እየያዝን፣ እርግጥ ነዳጅ በጣም ሴንትራል ነገር ነው፣ ሌሎች ነገሮችን በሙሉ አፌክት የሚያደርግ ስለሆነ ነው። ግን ስቲል በተራ ቁጥጥር የሚሆን ነገር የለም። እያሰብን እያጠናን ብዙውን ነገር ወደ ነፃነት መውሰድ አለብን። ብዙውን ነገር ወደ ነፃነት መውሰድ አለብን። ለገበያ የማያወጣ የሚባል ብዙ ነገር የለም ማለት ነው። አንድ ጥያቄ ላንሳ። አንድ ቦታ የሰማሁት ነው፣ ለነገር አይደለም ግን ፖለቲከኞቻችንም ምሁራኖቻችንም ከሽፏል የሚል ነገር ሲናገሩ ሰምቻለሁ። ምናልባት ኢትዮጵያ አሁን ላለችበት ነገር ተጠያቂዎቹ እነሱ ናቸውና ያው 100 ሚሊዮን አርሶ አደር ወይ ምንድነው ነጋዴ ወይ አስተማሪ ተጠርቶ አይደለም ሀገር የሚቀይረው ይላሉ። ፖለቲካ አስተሳሰብ የዚህ ሀገር ዶሚናንት የሆነው የፖለቲካ አስተሳሰብ የከሸፈ አስተሳሰብ ነው። ሀገሪቷን የሚመራው ዶሚናንት የሆነው የኢትዮጵያ የፖለቲካ አስተሳሰብ የከሸፈ ነው። ወይ ደግሞ ዛሬ አይደለም መክሸፍ የጀመረው ንጉሱ ሲወርዱ ነው። አሁን በደንብ የከሸፈ ነው። የምናስብበት የኢኮኖሚ ፖሊሲያችን የከሸፈ ነው። የምናስብበት ሀገር የምንመራበት ከድህነት ለመውጣት ጥረት የምናደርግበት አብዛኛው መንገድ የከሸፈ ነው። ይሄ ማለት ሀገሪቷ አይደለችም የከሸፈችው፣ የምናስብበት መንገድ ግን የከሸፈ ነው። ለዚህ ደግሞ ምን ዓለም ጨረቃ ላይ እየወጣ ባለበት እኛ በአጣዳፊ ተቅማጥና ተውከት እየሞትን ወይም 1 ኪሎ ስጋ በ1200 ብር እየገዛን አልከሸፍንም ብሎ የሚከራከር ሰው ካለ መከራከር፣ በቀንድ ከብት አንደኛው ነን ያው መከራከር፣ የቀንድ ከብት አንደኛ ነን እያልን ምናምን ማለት ይሄ ማለት ግን አንለወጥ ማለት አይደለም። ይሄ ማለት ግን በሚሊዮን የሚቆጠሩ ለፍተው የሚያድሩ ጨዋ ሉዓላዊ ግለሰቦች እዚህ ሀገር የሉም ማለት አይደለም። አሉ። የኢኮኖሚ ስርዓታችን ግን የፖለቲካ ስርዓታችን ግን እነዚህን ለፍቶ አዳሪ ጨዋ ሉዓላዊ ግለሰቦች የሚያፍን ነፃነት የሚያሳጣ ነው። ስለዚህ ዞር በሉልን ነው፣ ትንፋሽ ስጡን ነው። ሁሉም ነገር ዞሮ ግለሰብ ላይ ሉዓላዊነት ላይ ነው የሚመጣው። ሁሉም ነገር የፖለቲካ ስርዓቱ በነገራችን ላይ የኢትዮጵያ ወንጀለኛ መቅጫ የኢትዮጵያ ፍትሐ ብሔር ሕግ ካየሹ የግለሰብ ነፃነት ላይ ተመስርቶ የተጻፈ ነው። እስካሁንም እኮ ያለ ነው ያልጠፋ ነው እኮ በዛ ምክንያት እኮ
እነሱ በቡድን ላይ አልተጻፉ። ወንጀለኛ መቅጫችንን ሄደሽ ከጫፍ እስከ ጫፍ ብታነቢ ብሔር ብሔረሰብ ምናምን የሚል ነገር እሱ ብዙ የለም። ቡድን ምናምን የለውም። ፍትሐ ብሔርም እንደዛው ነው። ብቻሽን ታጠፊያለሽ፣ ብቻሽን ትቀጫለሽ፣ አለቀ። በቡድን ብታጠፋ ራሱ ብቻ ነው ድርሻህን ወስደህ መዝገብ ነው የምትባለው። በነሳልሳይት መዝገብ ተብለሽ ተቆጥሮ ነው የምትጠየቂው እንጂ እንዲህ በቡድን የሚባል ነገር የለም። ስለዚህ ሰዎች ስህተት መስራት የለባቸውም። ሰው የሚያስበው በግለሰብ ደረጃ ነው። አብረን መኖር አለብን። አብረን የምንኖረው ግን በግለሰብ ደረጃ አስበን በሶስት መር ነው። እኔ ብዙ ጊዜ እላለሁ እንደ ግለሰብ ብንኖርም እንደ ግለሰብ ብናስብም ስንኖር አንድ ላይ ነው የምንኖረው። ስንኖር ግን የምንከተላቸው ሶስት መርሆች መኖር አለበት። የመጀመሪያው መርህ እያንዳንዱ ሰው ከማንም ሰው ጋር መከባበር አለበት። ልክ እንደ ኤችአይቪ ሶስቱ ነው መከባበር አለበት። ሁለተኛ መረዳዳት መተባበር አለበት ከሚፈቅዱን ጋር። መጀመሪያ መከባበር ከሁሉም ጋር አለብን። ሁለተኛ ከሚፈቅዱን ጋር መተባበር አለብን። ሶስተኛ ከማናገኛቸው ጋር መወዳደር አለብን በጥሩ ማለት ነው። ሶስቱ የመህጎች እዚህም ሰራሩ ሶስቱ የመህጎች ናቸው። ስለዚህ በዛ ነው መኖር የምንችለው። ግን በግለሰብ ደረጃ ነው ማሰብም መስራትም ያለብን። ከዛ ብቻዬን መፈጸም የማልችለውን ነገር ከሚፈቅዱኝ ጋር ምን አደርጋለሁ? መተባበር ይኖርብኛል። ብቻዬን ስኳር ፋብሪካ ማቋቋም አልችልም። ለዚህ ነው 6000 ሰው ሰብስቤ ኢትዮ ስኳር የሚባል ኩባንያ አቋቁመን ከ6000 ሰው ላይ በመቶ ሚሊዮኖች የሚቆጠር ብር ሰብስበን ስኳር ለመስራት የምንሞክረው። ይሄ መተባበር ነው። ብዙ ጊዜ ሰዎች ስለ ሉዓላዊ ግለሰብነት ሲወራ አይ በቃ ቡድን ወይም አብሮ መስራት ምናምን ቀረ የሚመስል ነው። እንደዛ አይደለም። በመጀመሪያ ብቻቸውን መቆም ያልቻሉ ሰዎች ከሰው ጋር ሊኖሩ አይችሉም። ከሰው ጋር ሊተባበሩ አይችሉም። ብቻቸውን በስነ ስርዓት ቆሞ ማሰብ የማይችሉ ሰዎች ፓራሳይት ናቸው። እንደዛ አይነት ሰዎች ብቻውን ማይቆም ሰው ፓራሳይት። ብቻውን መቆም የሚችል ሰው ነው ከሌሎች ጋር የሚተባበር። ፓራሳይት ደግሞ ጥገኛ ነገር ነው። አዎ ጥገኛ። ከሌሎች ጋር መተባበርና አብሮ መረዳዳት አብሮ መስራት የሚችል ሰው በሙሉ በመጀመሪያ ብቻውን መቆም የሚችል ሰው ነው። ብቻውን ማሰብ የሚችል ማምረት የሚችል ሰው፣ የራሱን ዋጋ የሚያውቅ፣ ያንቺን ዋጋ የሚያውቅ፣ የሌላውን ሰው ዋጋ የሚያውቅ፣ እሱ ላይ የሚደርስበት ክፉ ነገር ሌላም ሰው ላይ ሲደርስ ስተት ነው ብሎ የሚያስብ ጨዋ ሰው ነው መተባበር የሚችለው። ስለዚህ ይሄ ግልጽ ነገር ይመስል ሁሉም ሰው ብቻውን ሲያስብ ይገባዋል። እየተከታተላችሁ ያላችሁት ሳምንታዊ የዳማከሴ ፕሮግራም ነው። የዳማከሴ ፕሮግራማችን በዚህ ሳምንት ከዶክተር ኤርሴዶ ሌንዴቦ ጋር ቆይታ ያደረገ ነው። አሁንም አብራችሁን እንድትሆኑ በአክብሮት ነው የምጋብዘው። ምን ትመስላለች ያቺ ኢትዮጵያ ብዬ ጠይቄ ቁጭ ብለን ምንም የምትመስለዋን ኢትዮጵያ መገመት ከባድ ነው ብሎኝ ነበር። ከሌላ ዓለም ዜጎች ዲቪ የሞሉ የሚመጡባት ኢትዮጵያ ነው ፈልገው። ግን ዲቪ የሚሞላባት ኢትዮጵያ የመጨረሻ የግለሰብ ነጻነት የተከበረባት፣ ያሏት የተፈጥሮ ሀብቶች ምናምን በሙሉ ተመርምረው ተቆፍረው ለምተው ወደ ከፍተኛ ሀብት የተቀየሩባት፣ ዜጎች በጣም የሚከበሩባት፣ ልክ በጣም ጽድት ያለች ሪፐብሊክ። በሌላ አነጋገር ወንጀለኞች መንግስት መኖሩን ለአንድ ሰከንድ የማይረሱበት፣ እውነተኛ ዜጎች ደግሞ መንግስት መኖሩን ለአንድ ሰከንድ የማያስታውሱበት አገር ነው እኔ የምመኘው። ያን ሀገር ግን መስራት የሚቻለው ዛሬ ብድግ ብለን ልክ የሆነውን በማድረግ ነው ያልኩት። የምንፈልጋትን ኢትዮጵያ መጀመሪያ ፒክቸሯን ማወቅ፣ ካወቅን በኋላ ወደዛ የሚወስደውን ጉዞ መቀላቀልና ያም የሚፈልገውን ዋጋ መክፈል። አሁን የማትሪክ ውጤት መጥቷል። ቅድም እያወቁኝ ነበር። እንኳን ደስ ያሉት። ያው የኔ ልጆች አልፏል ብሏል። በእርግጥ የእርሶ ልጆች አዲስ አይደሉም። ለዚህ አንዷንም እናስመርቃለን ብለን ተስፋ እናደርጋለን። ሕክምና ትምህርት ቤት ገብታለች። ሁለተኛውም አሁን ዘንድሮ ሕክምና ትምህርት ቤት ትገባለች። ከፍተኛውን እንግዲህ 618 600 ምናምን እንደዚህ አምጥታለች። ይሄ ትልቅ ውጤት ነው። ደስ ብሎኛል። በእርግጥ ትምህርት ብቻ አይደለም፣ ከቤተሰብ መስራት ብዙ ምንድነው ዘርፎች አሉ፣ የሙያ ዘርፎች አሉ። ኢኮኖሚው ላይ አለ፣ ንግዱ አለ፣ ሌሎችም ብዙ ዘርፎች ይኖራሉ። እርስዎ ደግሞ በጣም ለኢትዮጵያ ውድ የሆነው ያው ሕክምናና ሕግ መቼም ውድ ነው ኢትዮጵያ ውስጥ እንደሚታወቀው አይደል? እስካሁንም አንድ ዶክተር ለብዙ ሺህ ታካሚዎች የማይደርስበት ሀገር ነውና ሐኪም ልጆችን እያፈሩልን ስለሆነ ደስ ይለናል። እርስዎም ሐኪም ስለሆኑ ጫና ግን እንዳይኖርም ልጆቼ ሐኪም እንዲሆኑ መክሬ አላውቅም። እንደውም አንዳንዴ ተሳስቼ እላለሁ፣ ኦፖዚቱን እመክራለሁ። ሌላ ፊልድ ሞክሩ እላለሁ። ነው ቢዝነስ ቢማሩ፣ ኢንጂነሪንግ ሶፍትዌር ኢንጂነሪንግ ቢማሩ፣ ኬሚካል ኢንጂነሪንግ ቢማሩ። እነ ጌታውን የራሞ ምናምን ኬሚካል ስለሆነ ይመስጡኛል።
እሱን ልጆቼ ላይ ፑሽ አደርጋለሁ። ግን አጋጣሚ ሆኖ ሁለቱ ሴት ልጆቼ ሕክምና መርጠዋል። ጉድ ፎር ዘም ደስ ይለኛል። ውጤቱን ግን እንዴት እያዩት ነው? ከሱ ባሻገር እንኳን ደስ ያሉት ብለናል። 900,000 በላይ ተማሪዎች ዘንድሮ የ12ኛ ክፍል የመልቀቂያ ፈተና ተፈትነዋል። እርሊ ነው ብዙ ነገር ለመናገር ውጤት መግቢያው አይታወቅም፣ ግን አስደንጋጭ ውጤቶች እየወጡ እንደሆነ እያየን ነው። ኩረጃን ለመከላከል በሚል ትንሽ ጠበቅ ያለ ፈተናው ጥብቅ ነበር። ኩረጃ አልነበረም ወይም በጣም ቀንሶ ነበር። የሀገሪቱ ከፊል አካባቢ ደግሞ ጦርነት ላይ ያልተፈተኑ አካባቢ ያሉ በጦርነት ውስጥ ቆይተው በድንገት የተፈተኑ አሉ። እንደው በዚህ ውስጥ ምናልባት ማያልፉት ተማሪዎች ብዛት ምናምን እንደው ለሀገር እንዴት ነው የሚታረቀው? ወይስ እኔ ምንም ችግር አንደኛ ስርቆት እንዳይኖር በማድረጋቸው ብቻ ትልቅ ስራ ሰርተዋል። ኮንግራቹሌሽንስ ጥሩ ነገር ነው ያደረጉት። ትምህርት ሚኒስቴር ያደረገው ጥሩ ነገር ነው። ከዛ ውጪ ግን ማለት ነው ኮርጆ 500 ምናምን አግኝቶ ከሚገባ ተማሪ የራሱን ሰርቶ በ200ም ቢሆን በደንብ ተጠንቶ ትምህርት ሚኒስቴር በሚወስነው ውሳኔ ልጆች ዩኒቨርሲቲ የሚገቡበት መንገድ ይመቻቻል ብዬ አስባለሁ። ዛት ኢዝ ኢምፖርታንት። ኮርጆ 500 አምጥቶ ከሚገባ አንድ ልጅ በትክክል አሁን እኮ ከ700 ከከፍተኛው ጀምሮ የዩኒቨርሲቲዎቹ ምን ያህል እንደሚቀበሉ ቁጥር እንደዚህ ተደርጎ ልጆች እኮ ይገባሉ። አሁን ከባድ ችግር የሚሆነውና ሞራል ጥያቄ የሚመጣው ከ50% በላይ ያገኙት ልጆች ምን ያህል ናቸው ነው። አሁን በወጣው መረጃ እንደሚባለው 3% እውነትም ከሆነ ይሄ በጣም አሳሳቢ ነው። ወደ 28,000 ምናምን ይሄ በጣም ያሳስባል። ግን እኔ ትምህርት ሚኒስቴር ለዚህ በጣም ትክክለኛ መላ ይኖረዋል ብዬ አስባለሁ። መላም ደግሞ ይኖራል። በእኔ እምነት ግን እስከ 12ኛ ክፍል የመጣ ልጅ እየኮረጀ ምን እያደረገ መጥቷል። ፋይን። አሁን 500 ምናምን ኮርጆ 400 ምናምን ኮርጆ ከሚያመጣ 250 ሳይኮርጅ ያመጣውን ልጅ የማጠናከሪያ ትምህርት ሰጥቶ ዩኒቨርሲቲ ማስገባት ይቻላል፣ ያስፈልጋል። ይሄ ሁናቴ የሚልከው በጣም ቆንጆ መልእክት ግን ምንድነው? ከአሁን በኋላ እንደፈለጉ ኮርጆ ማለፍ እንደማይቻል ለልጆቹ ስለሚያስተምር፣ ለወላጅ ስለሚያስተምር፣ ለትምህርት ቤት ኃላፊዎች ስለሚያስተምር፣ ለወረዳና ዞን ካድሬ ስለሚያስተምር ይሄ ጉዳይ ዲሲፕሊን እያደገ ይመጣል ብዬ አስባለሁ። ኩረጃ እንደፈለጉ እንዲሆኑ ማመቻቸት ባይዘው የልጆቹ ችግር አይደለም ብቻ አይደለም፣ የልጆቹ ችግር ትንሽ ነው። እንደዛ እንዲሆኑ ትምህርት ቤቶች፣ መምህራን፣ ካድሬ፣ የመንግስት ባለስልጣን፣ የብሔር አክቲቪስት በጣም ብዙ አስተዋጽኦ አድርጓል። የግል ነጋዴዎች ሳይቀር የግል ነጋዴዎች ታንክ ዩ ቬሪ ማች የግል ትምህርት ቤቶች ገና ለገና ወላጅ እነሱ ጋር ተማሪ እንዲወስድ በሚል በጉቦ ፈታኝ ጉቦ የሰጡ ለፈታኝ ምናምን። ስለዚህ አሁን ባይዛው ስታቲስቲክሱ ይወጣል። አሁን አርሊን ያልሽው ጥሩ ነው። ስታቲስቲክሱ አሁን ይወጣል። ስታቲስቲክሱ በግል ትምህርት ቤት ይወጣል። ገብቶሻል? ከዛ የግል ትምህርት ቤቶች ሪሊ የኛን ገንዘብ የሰበሰባችሁት የኔን ለማስተማር ብቻ ነው ወይስ ከዚህ በፊትም በጉቦ ነው የምታሳልፉት ብሎ ይወጣል። ስለዚህ እኔ ጥሩ ነው ባይ ነኝ። ምክንያቱም ትምህርት ቤት ውስጥ እንዴት ስርቆት እናስተምራለን? እንደ ትምህርት እኮ አገር መግደል ነው። ስለዚህ እኔ ትምህርት ሚኒስቴር፣ ዩኒቨርሲቲዎች፣ ፈታኞች የሄዱበት ርቀት ጥሩ ነው። ጥሩ ጅምር ነው። ፐርፌክት ነው አላልንም። ጥሩ ጅምር ነው። ይሄ እያደገ ሊሄድ ይችላል፣ እየተጠናከረ ሊሄድ ይችላል። ግን እኔ ተማሪዎቹንም ኮንግራቹሌሽን ስላለው ለምን የሰሯትን የስራቸውን ነው ያገኙት። በዚህ ሂደት ውስጥም አልፈው ሞደስት የሆነ መካከለኛም የሆነ የራሳቸውን ውጤት ያመጡ ተማሪዎች እንኳን ደስ ያላችሁ ነው የምለው። ወላጆችን በፍጹም ሊከፋቸው አይገባም። ልጆቻቸው ያመጡት ውጤት ንጹህ የልጆቻቸው ውጤት ነው። ስለዚህ በዛ ዋናዎቹ መብቶች እነዚህ ናቸው። ግለሰብ ላይ የሚንጠለጠሉ ግለሰብ ላይ ነው። ለምሳሌ የኢትዮጵያ ሕገ መንግስት የንብረት መብትን ዲሞክራሲያዊ መብት ብሎ ነው የሚጽፈው። አይተሽ ታውቂያለሽ? አዎ። ዲሞክራሲና ንብረት ምን ያገናኝ? ንብረት የህይወት መብት ነው። ንብረት የአንድ ግለሰብ መብት ነው። በህይወት የመኖር መብቱ ጋር በህይወት ከመኖር መብቱ የሚወለድ መብት ነው የንብረት መብት። በህይወት ሲኖር አንድ ሰው ነፃነት ይኖረዋል፣ ሊበርቲ። ነፃነት የሚፈልገው የሰው ልጅ ለመንቀሳቀስ ለመስራት ነው። ንብረት ለማፍራት ነው ነፃነት የሚፈልገው። ለማሰብ ለመስራት ነው። ያሰበ የሰራ ንብረት ያፈራል። ያፈራው ንብረት የራሱ ነው። ስለዚህ የንብረት መብት የግለሰብ በህይወት የመኖር መብት ነው እንጂ የንብረት መብት ዲሞክራሲያዊ መብት አይደለም። ስለዚህ የኢትዮጵያ ሕገ መንግስት ዲሞክራሲያዊ መብት ነው ይላል። የሴት መብትን ዲሞክራሲያዊ መብት ነው ይላል። እነዚህ ነገሮች እኔ እንግዲህ የህግ ፕሮፌሰሮችን ጠይቄ
ሁሉም በቃ ያው ኢህአዴጎችና ኦነጎች ስለጻፉት ነው የሚል ይሰጡሻል እንጂ መልስ አያስረዱሽም። ስለዚህ ብዙ ሰው ማይለው ነው የምነግርሽ። እሺ የኢትዮጵያ ህገ መንግስት የቡድን መብት ብሎ ጽፏል። የኢትዮጵያ ህገ መንግስት የግል መብት ብሎ ጽፏል። በመሪ ደረጃ የቡድን መብት የሚባል የለም። የግል መብት ነው ያለው። የግል መብት ካከበርሽ ሰዎች ወደ ቡድን ሲመጡ በግል ካላቸው መብት አዲስ የሚያገኙት መብት የለም። የመደራጀት መብት ከሆነ የመደራጀት መብት የግለሰብ መብትን የመተግበሪያ መንገድ ነው፣ ኢምፕሊሜንቴሽን ሜካኒዝም ነው እንጂ በራሱ መብት አይደለም የመደራጀት መብት። ዋናው ነገር ምን መሰለሽ? የእውነት መብቶችም የውሸት መብቶችም የኢትዮጵያ ህገ መንግስት ውስጥ ተጽፈዋል። እውነትና ውሸት ደግሞ ተቀላቅሎ ሲቀመጥ ውሸት ያሸንፋል ሁሉ ጊዜ። ወይም መርዝና መድኃኒት ስታቀላቂ መርዝ ያሸንፋል። ስለዚህ የኢትዮጵያ ህገ መንግስት ችግሩ መብቶችን አለመጻፉ አይደለም፣ የእውነት መብቶችንም የውሸት መብቶችንም አደበላልቆ መጻፉ ነው። በትክክለኛ የመብት ፍልስፍና ግን ያለው የግለሰብ መብት ነው። እንደው የቡድን መብትን እጽፋለሁ ካልሽ እንኳን የቱ ይበልጣል የሚል መጻፍ አለብሽ። ዘ ሱፐርማሲ የሚባል ኮንሰፕት አለ በህግ። ሁለቱ በተጋጩ ጊዜ የሚሰራው ይሄ ነው ተብሎ ይጻፋል። እኛ የቡድን መብት ምናምን ልደረድር ይችላልሽ። የቡድን መብት የሚባለው ወደ ኢምፕሊሜንቴሽን ሲገባ፣ ወደ ፍጻማ ሲገባ፣ ወደ ትግበራ ሲገባ ከግለሰብ መብት የተጋጨ እንደሆን ሁሉ ጊዜ የግለሰብ መብት ከላይ ይሆናል የሚል ወይ መጻፍ አለበት። ግልጽ ነው። ስለዚህ ይሄ ነው እና እኔ ልንገርሽ አይደለ ባጭሩ፣ ሌላ ጊዜ ሰፊ ጊዜ ከሰጠሽ እንደገና ልነግርሽ እችላለሁ። ይሄ ህገ መንግስት አለመተግበሩ ነው ችግሩ የሚሉ ሰዎች ችግር ምን እንደሆነ ታውቂያለሽ? ከጸሐፊው በላይ እኛ ህገ መንግስቱን እናውቃለን ባዮች ናቸው። ጸሐፊው ቲፒኤልኤፍ በትክክል ያልተገበረውን ህገ መንግስት እነሱ እንዴት ሊተገብሩት እንደሆነ አይገባኝም። ጥያቄው ግን እነሱ ያደለም ችግራቸው፣ እኛ ወደ ተግባሪነት እንምጣ ነው። በሌላ አነጋገር እኛ ወደ ፓወር እንምጣ ነው። በፊት ፓወር ላይ የነበሩ 27 ዓመት የህገ መንግስቱ አቀንቃኝ የሆኑ ኢህአዴጎች በትክክል ያልፈጸሙትን እኛውን እንፈጽማለን የሚሉ ሰዎች ምን እያሉ መሰለሽ? የስልጣን ተራ ለኛ ይሰጠን እያሉ ሌላ ነገር እያሉ እንዳይመስልሽ ባጭሩ ማለት ነው እንጂ ይሄ ህገ መንግስት በደንብ ተተግብሯል። ይሄ ህገ መንግስት ካሁን በኋላ ለመተግበር በሞከርሽ ቁጥር የግለሰቦችን ነጻነት እየደፈጠጥሽ፣ የዜጎችን በነጻነት የመዘዋወር መብት እየዘጋሽ፣ በየቦታው የሰፈር ሚሊሻ እየፈለሰፍሽ ይሄን ሀገር ገደል የሚከት ነገር ነው። በዚህ ላይ ምንም የምንሽኮረመመው ነገር አይደለም። እኛ በልጆቻችን ኢትዮጵያ ይሄንን በግልጽ እንናገራለን፣ እንጽፋለን፣ እንሟገታለን። ስለዚህ ይሄ